እንዳሰማችሁት ወይም ደግሞ ማርቆስ ወንጌል ምዕራፍ 2 የመጀመሪያው አካባቢ የምናገኘው ከቁጥር 1 ጀምሮ እስከ ቁጥር 12 ያለውን ማለት ነው። እና ይሄ ጥያቄ እንዲያነሱ ያደረጋቸው በሽተኛ ሰው መጣ። ወደ ማን ነው የተወሰደው? ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያቀረቡት። ይሄ ያቀረቡት ደግሞ 4 ሰዎች ናቸው። 4 ሰዎች ተሸክመው አምጥተው ነው ያቀረቡት። አቀራረቡ እንዴት ነው? ያ ፒክቸር እንዲኖረን የሲኑ ፒክቸር እንዲኖረን 4 ሰዎች የሆነ መጻጉዕ ተሸክመው አመጡት። ሰው በጣም ብዙ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስን በቀላሉ ማግኘት አልቻሉም ነበረ። እዛም ቤት ውስጥ ገብቶ ስለነበረ ማለት ከዛ በላይ በጣራ አፈረሱና ከነ አልጋው ወደ ውስጥ አስገቡት። ከዛ ሲያስገቡት ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ተገናኘ ነው። ምክንያቱም ከበሽታው እንዲፈወስ ነው ወደዛ እያስገቡት ያሉ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ ምን አለው? ጣራው ተከፍቶ ወደ ውስጥ ከገባ በኋላ ወልዴ ተሐድገ ለከ ኃጢአትከ ነው። ኃጢአትህን ተሰረየችልህ ወይም ደግሞ ኃጢአትህ ተትቶልሃል ብሎታል፣ ልጄ ብሎታል። አሁን ይሄንን ይዘው ነው በልባቸው ያጉረመረሙ። ሲያጉረመርሙ ደግሞ ምን አሉ? ምንትኑ ዘከመዝ ጽርፈት፣ ምን አይነት ስድብ ነው? መኑ ይክል ሀዲገ ኃጢአት ዘእንበለ አሐዱ እግዚአብሔር፣ ከአንዱ ከእግዚአብሔር በቀር ኃጢአት ይቅር የሚል ማን ኑሮ ነው እንደዚህ ለምን ይላል የሚል ጥያቄ ነው ያቀረቡለት። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በልባቸው ያሰቡትን አወቀና ምንት ይቀልል እምብሂለቱ ለዝ መጻጉዕ ተሐድገ ለከ ኃጢአትከ ወእምብሂለቱ ተንሥእ ወንሣ አራተከ ወእቱ ቤተከ፣ ኃጢአትህን ተትቶልሃል ከማለትና አልጋህን ተሸክመህ ተነስተህ ወደ ቤትህ ሂድ ከማለት የትኛው ነው የሚቀለው አላቸው። ሂድ ከማለቱ በፊት ነው እንደዚህ እያላቸው ያለ። ከዛ ቀጠለና ተንሥእ ወንሣ አራተከ፣ አራትህን ተሸክመህ ወደ ቤት ሂድ አለው። ተነሳና ወዲያው አራቱ ተሸክሞ ሄደ ነው ታሪኩ። አሁን እዚህ ጋር አንስተን የምናያቸው ነገሮች ይኖራሉ። 2 ነገሮች ነው እያየን ያለን። አንደኛው ቅድም እንዳልኳችሁ የሆነ በሽተኛ ሊፈወስ ሲመጣ የሆነ ነገር ሲሆን ትርጉሞቹን ስንተረጉም ከላይ ሆኖ ነው ማየት ያለብን። የሰው ልጆች የአዳም ልጆች ለመዳን የመጣ እንጂ የግለሰው ቤት ገብቶ የሆነ ታሪክ ብቻ እየሰራ የሚሄድ አይደለም። አይሰራም እያልኳችሁ አይደለም፣ ይሄው እየሰራ ነው። ግን እንደሱ እያደረገበት ያለ ምክንያት እኛ ልንረዳበት የምንችል መንገድ እሱ ስለሆነና ተዋልደን ተባዝተን 5500 ዘመናት ምናምን ከተቀመጥን በኋላ ብዛታችን ተበትኖ በሰው ሰውነት በፍጹምነት እሱ ብቻ ነው የሚወክለን። የአዳም ዳግም ሆኖ የሚወክለን ክርስቶስ ብቻ ስለሆነ ነው። ስለዚህ እነዚህን እያደረጋቸው ያለ ነገሮችም መጀመሪያ በአዳም እንየው ያለ ነው። አዳም ነው ይሄኛውን ሰው 4 እንደዚህ ተሸክመው ማመጡት እያልን እየተረጎምነው የምንሄድ በጣም ሰፊና ረቂቅ እስከ መጨረሻ እስከ ሰውነታችን አምጥተን እስከ አእምሮ ጠባይ ያለውን እየፈታን እየተረጎምን ይሄኛውን እንዲህ ነው፣ ይሄኛውን ነው እየፈወሰ ያለ፣ ይሄ ነው እንደዚህ እያደረገ ያለ፣ ይሄ ነው እንደዚህ እያደረገ ያለ እያልን እየፈታን መምጣት እንችላለን። ቅድም እንዳልኳችሁ አሁን ሁሉ የሚፈቱ በዛ መልክ ነው። ጀነራል የሆነ አፈታታቸው እና ክርስቶስ ከሚያደርጋቸው ድርጊቶች አያይዤ ነው ያኛውን የነገርኳችሁ። ወደ ዝርዝር ስንመጣ ግን ደግሞ የራሱ የሆነ ዝርዝር አለው። የመጀመሪያው እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እያደረገው ያለ ይሄ ከድህነት ይቅርታ እንደሚቀድም ኃጢአትህን መተው እንደሚቀድም ለማመላከት ነው የተናገረው። ይሄ ፈውሰ ሥጋ እንደ ትርፍና እንደ ምልክት ነው። የዛኛው ለፈውሰ ነፍስ ማለት ነው። ምክንያቱም እዚህ ጋር ያለነው ቅድም እንዳልኳችሁ በድህነት ውስጥ ነው ያለነው። በዛ ሳሊቬሽን በሚባለው በሶስተኛው ክፍል ትልቅ ትርክት የመጽሐፍ ቅዱስ ትርክ ብለን የምንጠራው በድህነት ውስጥ ነው ያለነው። ስለዚህ ያ ድህነት ደግሞ የነፍስ ድህነት ነፍሳችንን ከዲያብሎስ አውጥቶ መንግስተ ሰማያት ገነትና መንግስተ ሰማያት የመውረስ አቅምና ነፃነት እንዲኖራት የማድረግ ስራ ውስጥ ነው ያለ። ስለዚህ በዚህ ጊዜ ፈውሰ ሥጋ የሚደረገው እንደ ምልክት ለየትኛው ምልክት? ለኃጢአት ከኃጢአት ለመፈወስ
የስጋ ድህነት የነፍስን ድህነት፣ በስጋ የሚፈጸም ድህነት የሰውነትን ምልአተ ድህነት። ምክንያቱ የሰውነት ድህነት የሚባለው ስጋ የስጋ ፈውስ ከበሽታ መዳን ከሆነ ነገር መዳን ምልአት አይሰጥም። የሰውነት መዳን አካል አይደለም። የሰውነት መዳን አካል ምልክት ግን ይሆናል። የሰውነትን መዳን ምልክት ይሆናል። የነፍስ የብቻዋ መዳን የሰውነትን መዳን አካል እንጂ ዝም ብሎ እንደ አካል እንጂ ምልአትን አይገልጽም ወይም ደግሞ አይወክልም። ዳነ የሚባለው ሙሉ ሰው ነው። ከዛ እንዴት ይድናል የሚለው ደግሞ የነፍስ ፈውስም የሚባለው ምንድነው? አሁን ጸሎት እንጸልያለን፣ ፍትሐት እናደርጋለን፣ ስለ ቅዱሳን እንጸልያለን፣ ስለሞቱ በአጸደ ነፍስ ስላሉ እንጸልያለን፣ በአጸደ ነፍስ ያሉ ደግሞ ስለኛ ይጸልያሉ። እነዚህ ሁሉ ምልክቶች ናቸው። ምልክቶች ማለት ምን ማለት ነው? የነፍስ ድህነት የሰውነትን ድህነት በር ነው ማለት ነው። ሰውነት ስላችሁ በስጋ ሳይሆን ያ ሙሉ ሰውነትን ነው። የነፍስ ድህነትም መፈወስም መኖሩ ነው የሚያመላክት። የስጋም እንደሱ አለ ማለት ነው። ያ የስጋ ድህነትም ያ የሰውነታችንን ድህነት እንደ አካል፣ እንደ ምልክት፣ እንደ መግቢያ፣ እንደ ማስተማሪያ ሆኖ የሚቀርብ ነው። እንደ ቋንቋ ነው እያልን ያለው። ስለዚህ ይሄ የኃጢአት ይሄኛው እንደ ትምህርት ሆኖ እየሄደ ያለ ወይም ደግሞ እንደ ምልክት ሆኖ እየሄደ ያለ ነፍሳችን ስለመዳኗ ስለመጽደቃችን እንደ ሰውነት ወደ ክርስቶስ መምሰልነት እያደግን መሆናችን ምልክቶች ናቸው እንጂ እንደ የመጨረሻ ተደርገው አይወሰዱም። አንድ እዚህ ጋር እናያለን። ከዛ እዚህ ጥቅስ ደግሞ በተለየ መልኩ መድኃኔ ዓለም ኢየሱስ ክርስቶስ ይሄ ኃጢአት የህመም የምልክት የሆነውን ምንድነው የኃጢአት ምልክት የሆነውን የህመም ወይም ደግሞ የበሽታ በዛን ጊዜ ምክንያቱ ኃጢአቱ አድረስ ለማድረግ ሞክሯል ወይ ደግሞ አድረስ አድርጓል። እንዴት አድረስ አድርጓል? ምን ይቀልል እምቢሂለቱ ለዝ መጻጉዕ ተሐርግለ ኃጢአትህ ተሰረየችልህ ማለትና ከዛ ደግሞ ከአልጋህ ተነስተህ ሂድ ማለት የትኛው ነው የሚቀለው ብሎ ጠይቋቸዋል። አሁን እንደ ክርስትና እንዳስተምሮ መጀመሪያ ስናየው የትኛው ነው የሚቀለው? በክርስትና አይን ሆነን ስናየው፣ በነገረ ድህነት ቅድም ባልኳችሁ መልክ ሆነን ስናየው በጣም ከባድ የሚባለው በጣም ረቂቅ የሚባለው በጣም ወሳኝና ጠቃሚ የሚባለው ይሄ ኃጢአት ነው። ኃጢአትህ ተሰረየችልህ የሚለው ነው ከባድ የሚሆነው። ኃጢአትህ ተሰረየችልህ ነው ደግሞ ጠቃሚ የሚሆነው። ምክንያቱ ኃጢአቴ ለማስተስረይ በሽታ ይይዘኝ አይደለም፣ በሽታ ባይዘኝም መስቀል ተሸክሜ መከራ እንድቀበል መጽሐፉ ያስተምረኛል። መድኃኔዓለም ኢየሱስ ክርስቶስም ያስተማረኝ ያሳየኝም እሱ ነው። በሽታ ማለት በሽታ ቀላል ነገር ነው። በሽታ ሳይዘኝ መስቀል ተሸክሜ ሰማዕታት ብለን የምንጠራቸው አንገታቸው ለሰይፍ የሰጡ ናቸው። አሁን ከበሽታ መዳን በስጋ መፈወስ ትርጉም እንደሌለው ከምልክትነትና ከትምህርት ከመሆን አልፎ ትርጉም እንደሌለው እናየዋለን ማለት ነው። እዚህ ጋር እንመለከተዋለን። ስለዚህ በክርስትና ወይም ደግሞ በዛ ባልኳችሁ ናሬሽኖች ስናየው እግዚአብሔር የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው ሰዎችን ከኃጢአት ሊያነጻ ሊያድናቸው ከእግዚአብሔር ጋር ሊያገናኛቸው ነው እንጂ ለወጋቸው እሾህ ፈውስ ወይም ደግሞ ለወጣቸውን ቁስል ወይም ደግሞ ለወባ ወይም ደግሞ ለመጻጉዕነት ፈውስ ሆኖ አይደለም የመጣው። ስለዚህ በመጣበት መንጽር ስናየው የከባድ የሚባለው ከኃጢአት ነው። ግን ምን ብለዋቸዋል? አልጋህ ተሸክመ ሂድ ማለት ነው የሚቀለው ወይስ ኃጢአትህ ተሰረየችልህ ማለት ነው ብሎ ጠይቋቸዋል። ሲጠይቅ ጥያቄው በራሱ ምን እያላቸው ነው? አልጋህ ተሸክመህ ሂድ ማለት ነው የሚከብደው እያላቸው ነው። እሱ ደግሞ የሚያሳየው ጌታችን መድኃኒታችን ኢየሱስ ክርስቶስ ከውስጡ አመንጭቶ ያ ትክክለኛው ነገር እሱ ነው ብሎ እየተናገረ ሳይሆን የሚገባቸው ቋንቋ ሊረዳቸው የሚችል ከባድ ብለው በዛን ጊዜ የሚያስቡትና የሚያምኑት ነገር አልጋህ ይዘህ አልጋህ ተሸክመህ ተነሳና ሂድ ማለት ነው ከባድ ለነሱ። ስለዚህ ከባድ በሆነው ከባድ አስመስሎ እያሳያቸው ነው። ስለዚህ ምን ለማለት ነው? እናንተ ከባድ ብላችሁ የምታስቡት ይሄ ሰውዬ ተሸክማው የመጣች አልጋው ተሸክሞ መሄድ ከባድ ብላችሁ የምታስቡት ነገር በጣም ቀላል ነው፣ ማድረግ ይችላል። ስለዚህ እናንተ ቀላል ብላችሁ የምታስቡት
ወይም ደግሞ እናንተ ያልገባችሁ ስላልገባችሁ ብቻ ቀላል አድርጋችሁ የምትቆጥሩት ኃጢአትህ ተሰረየችልህ የሚለው ንግግር ነው ከባድ የሚሆነው ነው። ማን ነው ቀላል ነው አደርገዋለሁ ስለሱ ባደርግ ምንድነው ነው እሱ ባደርግ ምንድነው ችግሩ የሚል ሐሳብ ነው እያቀረበላቸው ያለ። ከዛ ከዚህ ጥቅስ የምንረዳው እዚህ ጋር አብራርቸው ማለፍ የምፈልግ ነገር ከዚህ አንፃር ተነሰን እንደዚህ አይነት ጥያቄ ማንሳት እንችላለን ወይ? ምን አይነት ጥያቄ ካላችሁኝ መድኃኔዓለም ኢየሱስ ክርስቶስ እነሱ ከባድ ብለው የሚያስቡት በሽተኛ ተሸክማው የመጣችን አልጋ ተሸክሞ መሄድ ከባድ ነው ብለው ስለሚያስቡ ያደርገዋል ብለው ስላላሰው በዛን ጊዜ እሱ አክብዶ ኃጢአት ማስተስረይማ ምን ችግር አለው ብሎ እነሱ ለማስረዳት በዚህ መልክ ከገለጠ ከዛ በኋላ የመጡ ሰዎች መጽሐፍ ቅዱስ ኤዲት ማድረግ ይችላሉ ወይ ነው። ባለፈው በውስጥ ማን መሆኑ አላስታውስም መምህር ከረሱ ይሁን ማን ይሁን ጠይቆኝ ነበር። መጽሐፍ ቅዱስ ኤዲት ማድረግ ይቻላል ወይ? መጽሐፍ ቅዱስ ማረም ይቻላል ወይ? በዛን ጊዜ የነበሩ ሰዎች ባህል ከሆነ የተነገረው በዛን ጊዜ የነበሩ ሰዎች ቋንቋ ከሆነ የተነገረው ከዛ ያ ቋንቋ ለኛ እንደማያገለግል ሆኖ ካወቅነው መጽሐፍ ቅዱስ ኤዲት ማድረግ እንችላለን ወይ? ማረም እንችላለን ወይ የሚል ጥያቄ ጠይቆኝ ነበር። ከዚህ የተነሳው ከዚህ ባይሆንም ዝሮ ከሆነ አንግል ተነስቶ ኤዲት ማድረግ እንችላለን ወይ ብሎ ነበር። ስለዚህ አሁን መጽሐፍ ቅዱስን ኤዲት ማድረግ ሲባል ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዛ ለጊዜው ለነበሩ ሰዎች በሽተኛ አልጋው ተሸክሞ መጥቶ የተሸከመችውን አልጋ ተሸክሞ መሄድ ከባድ አድርገው ስላሰቡ ሲያስረዳቸው ኃጢአትን ማስተስረይ አቅልሎ ግን ደግሞ ተንስ ወንሳ አራተከ ወሁሩ ሰቤትክ ወደ ቤትህን ሂድ የሚለው ንግግር እንደ ከባድ አድርጎ የኃጢአት ግን ደግሞ ማስተስረይ እንደ ቀላል አድርጎ አስተምሯቸዋልና ባህላቸው ስለተቀየረ አሁንኛ ደግሞ ኃጢአት ማስተስረይ ረቂቅ መሆኑ ከባድ መሆኑ ወሳኝ የሚባለው እሱ መሆኑ ይሄ ስጋ ፈውስ ለትምህርትና ለምልክት መሆኑ ካወቅን በኋላ ለምን መጽሐፍ ቅዱስን ኤዲት አናደርገውም ነው? ለምን መጽሐፍ ቅዱስ አናስተካክለውም? ስናስተካክለው ደግሞ ለምን አንገለብጠውም? አልጋ ተሸክመ ሂድ ማለት ነው ቀላል? ተነሳና አልጋ ተሸክመ ሂድ ማለት ነው ቀላል ወይስ ኃጢአት ተሰረየችልህ ማለት ነው? ኃጢአት ተሰረየችልህ ማለት እኮ ነው ከባዱና ረቂቁ የመጨረሻው እኮ ይሄ ነው ብለን መጻፍ አንችልም ወይ የሚል ጥያቄ ነው የሚያነሳው። ስለዚህ ይሄኛውን ትርጓሜ ያስፈልገው ለዚህ ነው። በትርጓሜ ከስሩ ይቀመጣል እንጂ ኤዲት አይደረግም። ባህሉ እኛ ጋር ይኑር አይኑር፣ እኛ ጋር ይስራ አይስራ ቀለሙ ይቀመጣል። ከዛ በኋላ ደግሞ ታችኛው ፍቺ ይቀመጣል። ለዚህ ደግሞ ፊደል ይገድላል ትርጉም ያድናል ተብሎ ተቀምጠዋል። ስለዚህ ምን እናደርጋለን? ባህሉኛ ጋር እንኳን ባይመለከት በእኛ ባህል ሲመጣ እንኳን ማይሰራ ቢሆን እንዲህ ለማለት ፈልጎ ነው ተብሎ በትርጓሜ ይቀመጣል እንጂ ኢሬዝ አይደረግም ወይም ደግሞ ኤዲት አይደረግም፣ አይተረጎምም። ይሄ ደግሞ ሊቃውንት ተሰብስበው ወስነውታል። ይሄ የወሰኑበት ምክንያት ደግሞ የራሳቸው ምክንያት አላቸው። ለምን? እኛ መጽሐፍ የምንረዳው እዚህ ሆነን አይደለም፣ እዚህ ተቀምጠን አይደለም መጽሐፍ የምንረዳው ያለንበት ዘመን ሆነን አይደለም። የልክ የምናደርጋቸው ነገሮች አሉ። ባለፈው የሆነ ሳብራራ ስለ ሄርሜኒዩቲክ ሳብራራ ኤግዘጀሲስ መስራት ኤግዘጀሲስ ብዬ አንስቼ ነበር። ኤግዘጀሲስ መተርጎም ስንተረጉመው መጀመሪያ ወደ ነበረበት ወደ ኦሪጂናል እና ፈርስት ኦዲየንስ ነው የምንሄደው። ማን ነው የተናገረው? እነዛ የተናገራቸው ሰዎች እነማን ናቸው? ባህላቸው፣ ካልቸራቸው፣ ልምዳቸው ማወቅ ይኖርብናል። የምናውቅበት መንገድ ደግሞ አለ። ዝም ብሎ ከታሪክ እንዲህ ነበሩ በሚለው ሳይሆን የምናውቅበት መንገድ አተረጓጉም። ስለዚህ ኤግዘጀሲስ ማለት ካለንበት ጽሑፍ አነበብንና ቀለሙ ካነበብን በኋላ ወደ ኋላ መመለስ ማለት ነው። ወደ ኋላ የምንመለስባቸው መንገዶች አሉ። እነዛ መንገዶች በሊቃውንት የወጡ ናቸው። ሊቃውንቶች ያስቀመጧቸው የምንፈታቸው የአፈታት ዘይቤዎች ተብለው የሚጠሩ ናቸው። እንመለሳለን ወደ ኋላ ተመልሰን ኦሪጂናል ተናጋሪውና ይሄ ኦተሩ ኦሪጂናል ኦተሩ መናገር የፈለገውን ነገር መጀመሪያ እናውቃለን። ከዛ ይሄ ኦተር ወይም ደግሞ ደራሲ መናገር የፈለገውን ነገር ካወቅን በኋላ በኤግዘጀሲስ ተመልሰን እዛው እያለን ምን ብለን እንጠይቃለን? በደራሲው አድርጎ እግዚአብሔርስ ማለት የፈለገው ምንድነው ብለን ወደ እግዚአብሔር እናስተሳስረዋለን። ከዛ ወደ እግዚአብሔር ስናስተሳስረው እግዚአብሔርስ በደራሲው አድርጎ ምን ለማለት ነው የፈለገው እንልና
ከዛ በኋላ ኮንቴክስቹዋላይዝ በማድረግ ወደ ማን እንመለሳለን? ወደ ነበርንበት እንመለሳለን ማለት ነው። ትርጉም ማለት ይሄ ነው። ወደ ኋላ እንመለሳለን። የምንመለስባቸው መንገዶች አሉ። ከዛ ተመልሰን ወዳለንበት እንመጣለን። ከዛ ቃሉ ካተረጓጎሞች ያተረጓጎም መንገዶች ጋር ላይቭ እናደርገዋለን መጀመሪያ። ከዛ በኋላ በአተረጓጎም መንገዶች አድርገን ራሳችን ከእግዚአብሔር ጋር ላይቭ እናደርጋለን። እንዲህ ነው የሚተረጎመው መጽሐፍ እያልን ነው። ስለዚህ እንደዚህ የሚተረጎም ከሆነ መጽሐፍ ኤዲት አይደረግም ማለት ነው። መጽሐፍ ቅዱስ ኤዲት የማይደረገው ግን ባህሉ ስለሚሰራ ትክክል ስለሆነ ከኛ ጋር ስለሚጣጣም አይደለም። በቃ እረኛው በጎቹ ድምፁ ይሰማሉ፣ ይከተሉታል። እስራኤል ውስጥ በጎች እረኛው ስለሚከተሉ፣ እኛ ጋር ሲሆን ግን እረኛ በስተጀርባ ሆኖ በጎቹ ይነዳቸዋል፣ በጎቹ ይጠብቃቸዋል እንጂ እንደሱ አይነት አይደለም ያለ ነው። ስለዚህ ይህ አንቀይረውም። በእስራኤል እንዲህ ነው ብለን ነው የምናስቀምጠው። ካስቀመጥን በኋላ ደግሞ ትርጉም ነው። ስለዚህ ወደ ኦሪጂናል ኦተሩ ማለት የፈለገው ነገር ደራሲው ማለት የፈለገው እግዚአብሔር ደግሞ በደራሲው ማለት የፈለገውን ነገር ለመተንተን ወደ ኋላ ስለምንሄድ ያቺ የተናገረባት ቦታ የተናገረው ሕዝብ የተናገረው ሰው ያቺ ስለሆነች መነሻችን ካለንበት ተነስተን ማለት ነው። ሁለተኛ መነሻ እሷ ናት። መነሻችን ከሷ ተነስተን ነው ወደ እግዚአብሔር እና ከታይም ውጭ እንዲሆን በዘመናት እንዲያገለግል የምናደርገው ጽሑፍና መጽሐፍ ቅዱስ ፈጽሞ ኤዲት አይደረግም። ኤዲት የማይደረገው ግን ትክክል ስለሆነ አይደለም። ትክክል ባይሆንም ይተረጎማል እንጂ ኤዲት አይደረግም። በትርጓሜ ታቹ ላይ ነው የሚቀመጠው ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እዚህ ጋር ሲናገር የተናገረው ንግግር ትክክል ነው ለማን? ለነሱ። ለኔ ግን ትክክል አይደለም። ለኔ ትክክል አይደለም ብዬ ስል ክርስቶስን ለመውቀስ ሳይሆን ኃጢአት ወይም ተሳስቶም ሳይሆን በቋንቋቸው እያስረዳቸው ስለነበረ ነው እንደዛ ያለ እንጂ ኃጢአት ትልቁ እሱ ነው። ይሄ ከኃጢአት መፈወስ ነው ትልቅ የሚባለው። ጽድቅ ማግኘት ነው። በነፍስ በሰውነት መዳን ነው እንጂ የስጋ ፈውስ ማግኘት እንደ ቅድሚያ የሚሰጥ ሆኖ አይደለም። እንዳልኳችሁ ትናንት ግን ለምንድን ነው ታዲያ በፈውስ እንትን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት በፈውስ ለምሳ አደረገው ከተባለ ዛት ወስ ዘ ፈርስት ላንጉጅ ፍሮንት ላይን የነበረ ቋንቋ ተአምራት ስለነበረ ነው ይሄ ነው ማለት ብዬ ማለፍ የምፈልገው። ከዛ ስንጠቀልለው በዚህ ታሪክ ውስጥ ምን እናያለን? አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቁት ስልጣኑ ነው። ሂስ አውቶሪቲ ነበር የጠየቁት፣ ስልጣኑ ነበር የጠየቁትና ስልጣኑ ደግሞ ገለጠላቸው። ሲገልጥላቸው ደግሞ በሶስት ቦታ ላይ ገልጦላቸዋል። አንደኛው በኃጢአት ላይ ያለውን ስልጣን ነግሯቸዋል። ምን ብሎ? ተሐድግ ለከ ኃጢአተከ፣ ኃጢአት የሚያስተሰርይ ኃጢአት የሚፍቅ ኃጢአት የሚያስወግድ እሱ መድኃኔዓለም ኢየሱስ ክርስቶስ በኃጢአት ላይ ስልጣን ያለው መሆኑ አስረዳቸው። አንደኛው። ከዛ ሁለተኛው ደግሞ በሰውነት ላይ ኦቨር ዘ ቦዲ ደግሞ ስልጣን እንዳለው አሳያቸው። ተንስ ወንሳ አራተከ ወኡት ቤተከ ሲል አራትህ ተሸከምና ሂድ ወደ ቤትህ ሲል ይሄ በቃ ልዩ ስልጣን ነው። እንዲያው ደግፉትና እንዲህ ሂድ እንዲህ አድርጉት በዚህ ደግፉት ይሄ እንትን አድርጉት የሚባል ነገር የለም። በቃ ተንስ ወንሳ አራተከ ወኡት ቤተከ፣ ተነሳ ሂድ። በሰውነት ላይ ስልጣን አለው። ከዛ ሶስተኛው ደግሞ በልብና በሐሳብ ስልጣን እንዳለው ደግሞ ነግሯቸዋል። ይሄ ደግሞ የት ታገኙታላችሁ መሰላችሁ? በልብና በሐሳብ ስልጣን መኖሩ ወአይመሮሙ እግዚ ኢየሱስ በመንፈሱ ይላል። ከመከመዝ ይሄልዩ እንዲህ እያሰቡ እንትን ውስጣቸው አወቀ ማለት ነው። ከዛ ለምንድን ነው ያላቸው? ለምን ትከመዝት ይሄልዩ በልብክሙ አላቸው። አሁን በልቡናቸው ራሱ ስልጣን አለው ማለት ነው። በሐሳባቸው ራሱ ስልጣን አለው ማለት ነው። ስልጣኑ ነበርና ጥያቄ ውስጥ ሊከቱ ያሰቡት ስልጣኑ ደግሞ በእነዚህ ቁልጭ አድርጎ አሳይቷቸዋል። ኦቨርዘሲን አሳይቷቸዋል በኃጢአት ላይ ምክንያቱም ተሐድግ ለከ ኃጢአትከ ብሏቸዋል። ከዛ ደግሞ ኦቨር ዘ ቦዲ አሳይቷቸዋል። ተንሥኦ ንሥአራተከ ብሎ ሰውነትን ተሸክሞት የመጣ አልጋ ይዞት እንዲሄድ አድርጓል። ከዛ ደግሞ በልብ ላይ ስልጣን እንዳለው ደግሞ በልቡናቸው እንዲህ እያሰቡ አውቆ ይላል። ምክንያቱም ለምን ትከመዝ ትሄልዩ ሀለየ አሰበ፣ ሐሳባቸው አወቀ። ያሰቡበት ቦታ ደግሞ የት ነው? ልቡናቸው። ስለዚህ በልቡናቸው ራሱ በዛ ለመፈተንና ክርስቶስን ለመቃወም ሁልጊዜ ያተጉት ልቡናቸው ራሱ ስልጣን ነበረው ማለት ነው። ስልጣን ነበረው። ከዛ እዚህ ጋር ጥያቄ ይነሳል። ማት ጥያቄ ስላችሁ አሁን አልመልሰውም፣ ግን እየመለስናቸው እንሄዳለን። ምን አይነት ጥያቄ ይነሳል ካላችሁ፣ እሺ ክርስቶስ
መጀመሪያ በኃጢአት ላይ ስልጣን አለው ብለናል። አዎ በሰውነት ላይ ስልጣን አለው ተነስና ሂድ ብለዋል። በልብና በሐሳብ ስልጣን ነበረው እያልን ነው። በማን ልብ ነው? በእነሱ ልብ። በማን ሐሳብ? በእነሱ ሐሳብ። አሁን ክርስቶስ እነሱን ምን ለማድረግ ነው የመጣ? ለማስተማር። ኦኬ፣ ለማሳመን፣ መንገድ ለማሳየት፣ ለማዳን። ማንን ጨምሮ? እነዚህ በልቡናቸው ባለ ሐሳብ ስልጣን ራሱ ያለው ክርስቶስ፣ ስልጣን ያለው ክርስቶስ። እነዚህ ሰዎች በልቡናቸው ሐሳብ ያላቸው ግን የልቡናቸው ሐሳብ የሚያቅላቸው እግዚአብሔር አሁን የልቡናቸውን ሐሳብና ልቡናቸው ውስጥ ስልጣን ኑሮት እነሱ አለማሳመን ይችላል ወይ? አሁን የጥያቄ እዚህ ጋር አልመልሰውም፣ ግን እንደ ጥያቄ ትይዙታላችሁ። አሁን ጥያቄው ደግመዋለሁ ማለት በትክክል እንድትይዙኝ ማለት ነው። እያልኩ ያለው ምንድነው? ክርስቶስ መድኃኔዓለም ኢየሱስ ክርስቶስ በልቡናቸው ምን አለው እያልኳችሁ ነው። በሐሳባቸው ምን አለው እያልኳችሁ ነው። ስልጣን አለው። በምናቸው? በልቡናቸው። ኦኬ። አሁን የሆነ ሰው በልቡ ስልጣን ካገኘህ በኋላ አለማሳመን ትችላለህ? ይሄ ነው ጥያቄ። አሁን ክርስቶስ እነሱ አለማሳመን ይችላል ወይ? ልቡናቸው የሚያውቃቸው ከሆነ በልቡናቸው ስልጣን ካለው ለምሳሌ ፈሪሳውያን እንበልና ፈሪሳውያን በልቡናቸው ስልጣን ኑሮት በልቡናቸው ያለ ሐሳብ ያወቀ ሐሳብ የሚያመነጭ ልቡናቸውንም የሚያውቅ ክርስቶስ ከሆነ እነሱን አለማሳመን ይችላል ወይ? እንደሱ አይነት አትሞስፌር አለ ወይ? በቃ ስፌር አለ ወይ? እንደሱ ነገር ልቡ አውቀኸው ግን ሳታሳምነው ወደ መስመርህ ሳታመጣው ልትቀር ትችላለህ ወይ? አሁን ለምሳሌ ወደ እናንተ ሳመጣው ይሄ ጥያቄ እሺ፣ የሆነ ሰው ሂዳችሁ የሆነ ልትገዙ ነው ወይም ልትሸጡ ነው። አሁን ምን እያሰበ ወደ እናንተ እየመጣ እንዳለ በልቡናው ስልጣን ቢኖራችሁ ላይገዛችሁ ማለት መሸጥ ትችላላችሁ ወይ ማለት ነው። ለመሸጥ ያሰባችሁት ነገር መሸጥ ትችላላችሁ ወይ? ልቡናው ላይ ሐሳብ ስልጣን ካገኛችሁ ምን እያሰበ እንዳለ ማወቅ ከቻላችሁ እቃችሁ ሽጣችሁ መመለስ ትችላላችሁ ወይ ነው። ስለዚህ የኛውን ጥያቄ አሁን እንድትመልሱልኝ አይደለም ግን ያዙት ይሄ ጥያቄ። ስለዚህ በስልጣን ደረጃ ግን ጌታችን ኢየሱስ ክርስቶስ በስልጣኑ ፈትነው ጥያቄ ሲፈጥሩበት እሱ ደግሞ በሶስት ቦታ ላይ ስልጣን እንዳለው አሳይቷቸዋል። ከዛ ሌላኛው ዝም ብዬ ነካ ለማድረግ ሰዓትም ስለገፋሁኝ ነካ ለማድረግ ሞክራለሁኝ እና እዚህ ጋር ያሉ ተርሞችን እንደ ቫሪያብልስ አድርገን ልንወስዳቸው እንችላለን። መፈታት አለባቸው ያሰብኳቸው የተወሰኑ ነገሮችን ነካ አድርጌ አልፋለሁ። መጀመሪያ ቅፍርናሆም ነው የሄደው። ቅፍርናሆም ምንድነው የምትመሰለው? ይሄ ኢነር ሪስፖንስ የሚባለው የውስጥ መልስ ናት የምትመሰለው። ቅፍርናሆም የምትባለው የውስጥ መልስ ተብሎ ሲጠራ ወይም ደግሞ የውስጥ መነቃቃት የውስጥ ሐሳብ ተብሎ ሲጠራ በውስጣቸው ሐሳብ እንዲያነሱ ተደረገ። የውስጣቸውን ሐሳብ አወቀ። የውስጣቸውን ሐሳብ መልስ ተሰጠው። የውስጣቸውን ሐሳብ እዛው እያለ ተገደለ ማለት ነው። እነሱ በሌላ ሐሳብ ደግሞ ተመልሰው ቢመጡም እንደሱ ተደርገዋል። ስለዚህ ይሄ ነው። ሌላኛው ደግሞ ውስተ ቤት ይለናል። ቅፍርናሆም ካለ በኋላ በቅፍርናሆም ብቻ ብሏል። በቤት ውስጥ ነው የነበረው። ጣራ ሰው ነው ያስገቡት እነዚህ ሰዎች ማለት ነው። ያ በሽተኛው ይሄ ቤት የተባለው በልብ ነው እያልን ያለን። ለምንድን ነው ቅድምም ያልኳችሁ ኦቨር ዘ ሃርት ኤንድ ሶት አውቶሪቲ እንዳለው መሰከረ ወይም ደግሞ አሳየው ብያቸዋለሁ። ስለዚህ ያቺ ቤት በልብ ነው የምትመሰለው፣ በልብ። ስለዚህ በዚህ ምዕራፍ በዚች መልእክት ወይ ደግሞ በዚህ መጻጉዕ በመፈወሰባት ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ላይ ነበረ ሲጫወት የነበረ። ብዙ ጊዜ ባህል ላይ ሲጫወት እናየዋለን። ባህላቸው ላይ ብዙ ጊዜ ስርዓት ላይ ሲነጋገር እናውቀዋለን። ብዙ ጊዜ ልምድ ላይ ሲናገር እናውቀዋለን። ብዙ ጊዜ የተናገሩትን ቃል ሰው ያሰናክላል ብሎ ከማሰብ አንጻር ደግሞ ያደረጋቸው ነገሮች አሉ። ሌላኛውን ጊዜ ደግሞ በልባቸው ያሰቡት ላይ ያደረገው ነገር ደግሞ አለ። አሁን የተናገሩት ነገር ሰው እንዲማርበት እንዴት እንደታረመ እንዴት መታረም እንዳለበት ያው የሆነ ነገር ብለን እንላለን። በልብ ያለው ግን ሰው አይሰማውም። ሰው ባይሰማውም ግን እነሱ ያሰቡት ሌላ ሰውም ያስበዋል። ሁለተኛ ያሰቡትን ከመናገር ወደ ኋላ አይሉም። ሶስተኛ ደግሞ እነሱም ሰዎች ናቸውና መዳን ይኖርባቸዋል። ከዛ ደግሞ ቀጥሎ የሚያደርገውን ነገር ምክንያት ሊያሳጣቸው ነው። ስለዚህ በልብ የቺ ቤት በልብ ትመሰላለች።
በልቡናቸው ያሰቡትን ነገር አውቆ መልስ መስጠቱን። ሌላ አራት ሰዎች ናቸው ተሸክሞት ያመጡት። አሁንም አራት ሰዎች ስንል የሆነ አራት ሰዎች ጋር አያይዘን አይደለም የምንተረጉመው፣ ወንጌል ነው እየተማርን ያለነው። የሆነ ገድል አይደለም። ገድል ከሆነ ስፔሲፊክ ነው፣ በቃ እዛ ጋር ተቀምጠዋል። ድርሳን ከሆነም ስፔሲፊክ ነው። እዚህ ጋር ስንመጣ ግን ወንጌል ስለሆነ እየተማርን ያለነው ያ አራት ሰዎች የተባሉት ቅድስት ቤተክርስቲያን ናት። ለምን አራት ተባለች? ያው በባህሪያት በዛ የቅድስት ቤተክርስቲያን የምንተረጉማቸው አሉ አይደል? ቅድስት ናት፣ አሐቲ ናት ምናምን ብለን ምንለው ነገር በኩላዊት ናት፣ ሐዋርያዊት ናት ብለን የምንጠራቸው አራት ነገሮች አሉ አይደል? ደጋግመን ያየናቸው እነሱ ናቸው አራት የተባሉና ቅድስት ቤተክርስቲያን ናት። ሌላኛ አራት ሰዎች የተባሉ ደግሞ ይሄ አማላጆች ናቸው። በእምነት አማላጅ ያስፈልጋል። አማላጅ እንዴት ነው የሚያስፈልገው? እንዴት ነው የሚሰራ? ከሞትን በኋላ ይጸለያል ወይ? ለነፍስ ይጸለያል ወይ? ነፍስ ምንድናት? ስጋ ምንድነው? የሚሉ ነገሮችን እያየን እንሄዳለን። በጥያቄ መልክም የተነሳ ስላለ እሱ እናያለን። አሁን ምንድነው የሚሉት? ሰው ከሞተ በኋላ አይድንም በስጋው ምን ለማለት ነው? ቅድም ለማንሳት ሞክሬያለሁ። ሰው ከሞተ በኋላ ይጸለይለት። እሺ ከጸለየለት በኋላ መዳን ይችላል ወይ? ሰው ከሞተ በኋላ ሊድን ይችላል ወይ ብሎ ነው የሚጠይቅ። ሲጠይቅ ግን እንደዛ አይደለም መሆን ያለበት። ነፍስ ከስጋ ከተለየች በኋላ ሊጸለይላት ይችላል ወይ ነው መሆን ያለበት ጥያቄ። ሰው ከሞተ በኋላ መዳን ይችላል ወይ? ሊጸለይ እንዴት? ሰው እኮ አይደለም ሲጀመር እኮ አራት ባህሪያት እኮ ቀር እኮ እዚህ። ሰው የሚባለው ምንድን ነው? ስለዚህ አነጋገሮች ላይ የሆነ ክፍተቶች ሊኖሩ ይችላሉ። ነገር ግን ነፍስ ቁስል አላት ትድናለች፣ የሰው መዳን አካል ነው እንጂ ግን የሰውነት መዳን ምልአት አይደለም። ስጋ ቁስል አለው፣ በሽታ አለው፣ ይድናል። ምልክትና እንደ ትርፍ ነገር ነው እንጂ የሚታየው እንደ ማስተማሪያ ለሰውነት መዳን ነው እንጂ የብቻው አይደለም። ስለዚህ ሰው ነው እንጂ የሚድነው። ነፍስ የምትባለው ለብቻው ድና የሷ መዳን የሆነ ነገር ደርሶ የስጋ ደግሞ ለብቻው ድኖ የሆነ ነገር እንዲደርስ አይደለም። እነዚህም በነፍስ ያለ በስጋም ያሉ መዳኖች፣ ቁስል መፈወሶች በነፍስ ያለው አካል ነው የሰውነት መዳን። በስጋ ያለው ደግሞ የነፍስ የሰውነት የመዳን አካል አይደለም፣ ግን ምልክትና ትርፍ ነው። አሁን እዚህ ጋር እንድትይዙልኝ የምፈልጋት ነገር ምን እያልኩ ነው? ሰው በስጋው ሲፈወስ ማለት ነው የስጋ ፈውስ የሰውነት በነገረ ድህነት አይን ሆነን አይተን የሰውነት የድህነት አካል አይደለም እያልን ነው። ታዲያ ምንድነው? ትርፍና ምልክት ነው፣ ማስተማሪያ ቋንቋ ነው። የነፍስ ድህነት የሰውነት የመዳን አካል ነው፣ ምልአተ ሰውነት ድህነት ግን አይደለም ነው እያልን እየጠራን ያለን። ከዛ ይሄ ተብሎ የሚተረጎመው መች ነው ብላችሁ ካላችሁኝ ደግሞ ቅድም እንዳልኳችሁ ጊዜዎቹ ይከፈላሉ ማለት ነው። አሁን ቅድም ካነሳሁላችሁ ሶስተኛ ምን ብያለሁ? ሳልቬሽን ድህነት ውስጥ ነው እያልኩ ያለው። ድህነት ውስጥ ለራሱ በሁለት ይከፈላል ብዬ ነበረ። ሁለቶቹ ደግሞ የራሳቸው ክፍል አለው። ወደ ሰውነት መጥቶ ከአንዱ ክፍል ከነዛ ክፍሎች ሂዶ በአራተኛው ደረጃ የሚገኘው ሌላኛው ክፍል ምንድነው የሚለው? ሰው በአጸደ ስጋ በአጸደ ነፍስ ብሎ ነው የሚከፍለው። ደግሞ ሁለት ይከፍላል። አሁን በአጸደ ስጋ በአጸደ ነፍስ እኔ እዚህ ስጋ በአጸደ ስጋ አለውኝ፣ የሞት ደግሞ በአጸደ ነፍስ አሉ። ከዛ ወደ ብቻዬ ደግሞ ይሄ የመከፈል እየሄደ ሲል ደግሞ በስምንተኛ ይመስለኛል እነዚህ ክፍላቶች እናያቸዋለን ሌላ ጊዜ። በስምንተኛ ደረጃ መከፈል ግን ይመስለኛል ምንድነው የሚለው? እኔ ደግሞ እከፈላለሁ፣ ስጋና ነፍስ እባላለሁ። ከዛ ነፍስ የሆነ ቦታ ላይ አለች። ምን እያደረገች ትሄዳለች? እየዳነች ትሄዳለች። ያ ከሞተች በኋላ ያለውን ጸሎት ነው እያዳናት ያለ። ማነው የሕያዋን የሚጸልዩ ጸሎት ነው እያዳናት ያለ፣ ወይ የቅዱሳን ጸሎት ነው እያዳናት ያለ፣ ወይም ጊዜ እየቆጠረ እየሄደ ስለሆነ ነው፣ ወደ ዘመኑ እየቀረበች ስለሆነች ነው እየሄደች ያለች። ያቺ ነፍስ ግን ኮንስታንት አይደለችም። አንዴ እንደሄደች እየዳነች ትሄዳለች። ወደ ስጋ ደግሞ ስመጣ እኔ ራሴ ሙቻለሁና አልሞትኩም። እሺ ግን ሙቷል ብላችሁ ነው የምታስቡ። ስምንተኛው አሁን ይሄ ክፍል እያነገርኳችሁ ያለው በጫፍ ዳር አካባቢ ያለ ክፍል ነው እየነገርኳችሁ ያለው። ነገር ግን እንድትረዱኝ ስለፈለኩ ነው። ሌላ ጊዜ እናየዋለን ብያለሁ ስለ ቅዱሳን። ስለዚህ ነፍስ በገነት ላይ ምን እየሆነች ነው? እየዳነች ነው የምትሄደው። እየዳነች ነው እየሄደች ያለችው። ይሄ መዳን ስላችሁ ከገነት ወደ ሆነ ቦታ ከሆነ ደረጃ ወደ ሆነ አይደለም።
መዳን የሚባለው ወደ ፍጹም ሰውነት ማደግ ነው። እያደገች ነው እየሄደች ያለችው ነው እያልኳቸዋለሁ። ሪዙን ግን ቅዱሳን አማላጅነት ነው እንደዛ እያደረጋት ያለ ወይስ ይሄ የሰዎችን እንትን ነው እንደዚህ እያደረጋት ያለ? ማን በአጸደ ነፍስ ያሉ ያቀረቡት ፍታት ነው ወይ ጸሎት ነው ወይ የተደገመ ዳዊት ነው ወይ የሆነ እንበል። ዞሮ ግን ያቺ ነፍስ ምን እየሆነች ነው የምትሄደው? እያደገች ነው የምትሄደው። እያደገች ስላችሁ ያማደግ አቅጣጫዋ ወደ ፍጹም ሰውነት ነው እያልኳቸው ያለው እንጂ የሆነ ሌላ ደግሞ ከገነት እየወጣች ወደ መንግስተ ሰማያት እየቀረበች ምናምን ወይም በሚል እንዲተረጉምልኝ አልፈልግም። ነፍሴ ነው እያልኩ ያለው። ስጋ ደግሞ መሬት ላይ ሆኖ እየሞተ እየበሰበሰ ይሄዳል። ሁለቱ የተለያየ አቅጣጫ አላቸው። እነዚህ ሁለቱ ናቸው። ስለዚህ ቅድም ግራንድ ናሬሽኖች አሉ አልኳችሁ። በግራንድ ናሬሽን ውስጥ አንዱ ነገረ ማነው ድህነት ነው አልኳችሁ። በድህነት ውስጥ ደግሞ በነገረ ክርስቶስ ሲታይ ክርስቶስ ተወልዶ እስከ ስቅለት ያለው ነው አልኳችሁ። ሁለተኛው ደግሞ ከስቅለት ከትንሣኤ ጀምሮ እስከ ምጽአተ ዓለም ያለው ነው። በእነዚህ ሁለቱ የተለያየ ፕራዮሪታይዜሽን ነው ያሉት። ከተወልዶ እስከ ስቅለት ያለውን አዳምን የማዳን የድርጊት የመፈጸም ነገር ነው ያለ እንጂ ክርስቶስ አምላክነቱ መስበክ ስለ ክርስቶስ ምናምን መስበክ አይደለም ያለው። ዝም ብለህ በቃ ቀርበት ነሱ አመኑስ መቀረስ መንግስተ ሰማያት ነው የሚባለው። በደፈና ስብከቱ ሲነገር ያው የቀረበ እየተባለ ያለው ክርስቶስ ነው። የቀረበው አልቀዋ ያ የቀረበው ደግሞ ከትንሣኤ ጀምሮ ፕራዮሪታይዝ ተደርጎ ስለ ክርስቶስ መወለዱ፣ መሞቱ፣ መነሳቱ ደግሞ እንሰብካለን። እሱ ፕራዮሪታይዝ ሆኗል። በዛ ውስጥ ገብተን ደግሞ የሆነ የሚከፈሉ አሉ። እየተከፈለ ሂዶ አንዱ ክፍያ ሰው ነው የምንለው ማለት ነው። ከዛ ሰው ደግሞ አጸደ ነፍስና አጸደ ስጋ ብለን እንከፍለዋለን። ከዛ እዚህ ጋር ነው አሁን ይሄ የአማላጅነት ጉዳይ የሚገባው ማለት ነው። በዚህ ውስጥ ነው የአማላጅነት ጉዳይ የሚገባው። ተከፍሎ ቅርንጫፍ ነው የሚባለው የዛፍ መጨረሻው እሱ አካባቢ ነው የሚሆነው ነው። ይሄ እንድትረዱልኝ ነው። ዞሮ ግን አስፍተን ሌላ ጊዜ እናየዋለን ይሄ ነገር ማለት ነው ከአማላጅነት ጋር የተሳሰረ። ዝም ብሎ ግን በደፈና ቃላቶችን ስለምንጠቀም በቃ እንዲህ ይደረጋል የሚባል ነገር አለ። ለምሳሌ ሰው ከሞተ በኋላ ሊድን ይችላል? ምን ሰው የትኛው ሰው ነፍሱ ልትድን ትችላለች ለማለት ነው ወይስ ምንድነው? ስጋው ከሆነ እየበሰበሰ እየሄደ ነው። ነፍሱ ደግሞ እንደ ስጋው እየበሰበሰች እየሄደች ነው የሚል ሌላ አስተምሮ ከሆነ እየመጣ ያለ ሌላ ነገር ነው ማለት ነው። ከዛ ለምንድነው እሷ ስጋ እየበሰበሰ እየሄደ ያለ ነፍስ ግን ለምንድነው እየለመለመች ስላችሁ የትም ብትሆን ነው እያልኳቸዋለሁ። ነፍስ ነው እያልኩ ያለው የትም ብትሆን ነው እያልኳቸዋለሁ። ሲኦልም ብትሆን ነው እያልኳቸዋለሁ። እየቀረበች እየሄደች ነው ወደሆነ ነው እያልኩ ያለው። ስለዚህ ከነገረ ከቦታው ለያይተን እንትን እንዳትረዱኝ እፈልጋለሁ። ዞሮ ግን ሌላ ጊዜ ስለማብራራም ችግር አይኖረውም። ዞሮ ግን መሬት ላይ ያለነው ከመሞታችን በፊት ያለው ክፍል ነፍሳችን በስጋችን ነው የምትኖረው። አለቀ። በየትኛው ነው እያልኳችሁ? በዚህኛው ክፍል። በዛኛው ክፍል ደግሞ ሂደን ለምሳሌ በዳግም ትንሣኤ ደግሞ ሂደን ወጥተን ስንሄድ ስጋችን ነው በነፍሳችን የሚኖረው። ይገለበጣል ማለት ነው። ያ በነፍሳችን የሚኖረው ስጋ ደግሞ አሁን የማስበው ስጋ አሁን የተሸከምኩት ስጋ ሳይሆን ጾታ ያለው ምናምን ያለው ሳይሆን ያኛውን የሚነሳው አዲስ ስጋ ንቃህ መዋቲ ተብሎ የሚነሳው ስጋ ነው። በየት ነው የሚኖረው? በነፍሴ ነው የሚኖረው ማለት ነው። በነፍሴ ስላችሁ እንደ አንዱ ተቆጣሪ፣ አንዱ ማሰሪያ፣ አንዱ መሸፈኛ ምናምን አይደለም። which means በሌላ ነገር እንዳትረዱት ይሄኛውን ለማለት ፈልጌ ነው። ስለዚህ እነዚህ አማላጆች ናቸው እያልኩ ነው። እነዚህ አራት ሰዎች ያው እያማለዱ ነው ተሸክመው ወደ ክርስቶስ ማምጣት። ስለዚህ አማላጅነት ማለት ወደ ክርስቶስ ማምጣት ማለት ነው። በክርስቶስ ማስፈወስ ማለት ነው። በክርስቶስ ማስዳን ማለት ነው። ከዛ በኋላ ደግሞ ክርስቶስ ሲያድርህ ደግሞ ክርስቶስ ይዘው ትሄዳለህ፣ የትም ቦታ ታደርገዋለህ ነው እያልን ያለ ነው። ከዛ ሲቀጥል እነዚህ ደግሞ አራቱ ሰዎች በወንጌል ይመሰላሉ። ይሄ በሽተኛውን ተሸክመው መጥተው በጣራ አዝልቀው ወደ ክርስቶስ ያስገቡ ሰዎች በምን ይመሰላሉ? በወንጌላውያን ይመሰላሉ። ስለዚህ በአራቱ ማዕዘን የተሰበከች ወንጌል ወደ ክርስቶስ እንድታቀርብ እንድትወስደና በክርስቶስ እንድትፈውሰን ነው። አሁን ተሸክማ ይዛን የምትሄድ ሆና ሳይሆን ያለንበትን ቦታ ክርስቶስ እኛን ያድነናል፣ ይፈውሰናል። እኛ ወደ ወንጌል ስንቀርብ፣ እኛ ስሙን ስንቀበል፣ እኛ ወደ እግዚአብሔር እሱ መቅረብ ስንችልና እውነትን ማወቅ ችለን እሱ መታመኛችን
አዳኛችን አድርገን ስንወስድ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሱ እያለ ይሄዳል። በአራቱ ወንጌላውያን እያልነን በምን እየመሰልነን አያቋርጥም። በቃ መቋረጫ የለውም። ይሄ መቋረጫ የሌለው ግን እንደ መረጃ ተሰብስቦ አይምሯችን ሰብስበን ይዘን የሆነ ነገር እንድንል ሳይሆን መረዳቱ በትክክል እንዲኖረን ከእንትን የመጣ ነው፣ ከሱ የመጣ ነው። ሌላኛው ይሄ በላይ የነበረው ጣራው ነው፣ ተከፈተ። ይሄ መከፈቱ የራሱ የሆነ ምስጢር አለው። ከተከፈተ በኋላ ምንድነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍተው ሲያስገቡት ወልዴ የተሃድገ ለጋ ኃጢአትከ ነበር ያለው። ኃጢአትህን ተትቶልሃል። ማን ብሎ ጠራው? ልጄ ብሎ ጠራው። ስለዚህ የሩሁ የጣራው መከፈት ይሄ ስፒሪቹዋል ኢንሳይት ነው መረዳት ነው። መንፈሳዊ መረዳትን ነው። መንፈሳዊ መረዳትን ከእግዚአብሔር ከልክሎን የነበረ ግድግዳ ወይም ደግሞ ድንቁርና ብለን እንጥራው፣ አለማወቅ ብለን እንጥራው፣ ኃጢአት ብለን እንጥራው፣ ስንፍና የፈለግን ብለን እሱ መሰበር እሱ የተሰበረ ዕለት እግዚአብሔር በራሱ ምን ብሎ ይጠራናል? ልጄ ኃጢአትህ ተትቶልሃል ይለናል። እኛም ወደሱ መድረስ እንችላለን። ስለዚህ በዚህ መሬት ላይ ያለነው ድንቁርናችን ለማራገፍ ነው፣ ለመስበር ነው። እሱ ከሰበርን በኋላ ጉዞው የኛ አይደለም። ጣሩ ድካሙ የኛ አይደለም፣ የእግዚአብሔር ነው። የእግዚአብሔር እጅ እስከምንይዝ ድረስ ጣራው ተሰብሮ እግዚአብሔር ፊት እስከምንወድቅ ድረስ ነው እንጂ ከዛ በኋላ ያለውን ግን ልጄ ያለ አባት ይከልለናል። ልጄ ያለ አባት ሁሉ ነገር ያደርግልናል። ስለዚህ ጣራውን በምንድነው የሚመሰለው? በመረዳት ነው። መንፈሳዊ በመረዳት ነው፣ በትህትና ነው። በምንስ በትምህርት እንበለው በምን ዝሮ እግዚአብሔርን መረዳትና በሩ መክፈት ከተከፈተ በኋላ ያው የሚስበንና የሚያቀርበን እሱ ነው። በግሎታችን አይደለም የምንሄደው ነው። ሌላኛው ይሄ አልጋው ነው። አልጋው ደግሞ ምንድነው? በምሳሌው ቅድም ስላችሁ እንደነበረ በምድብ ነው። የት ሆነን ነው እያየን ያለ ነው። አሁን ይሄ ስንፈታ አልጋው ስጋ እንበለው። አልጋው የስጋችን ምሳሌ ነው። ሰውየው ደግሞ የነፍስ ምሳሌ ነው። አልጋው ነው ተሸክሞ ያመጣው ወደ ክርስቶስ። በአልጋ ተሸክመውት ነው ያመጡት ወደ ክርስቶስ። ስለዚህ ወደ ክርስቶስ ስንሄድ በስጋ ነው። መረዳታችን የስጋ ነው፣ በጣም ውስን ነው። አቅማችን የስጋ ነው፣ ሐሳባችን የስጋ ነው። በጣም ደካሞች ነን። ክርስቶስ ጋር ከሄድን በኋላ ግን በነፍሳችን ነው የምንመለሰው ማለት ነው። ወደ ክርስቶስ ስንሄድ ስጋችን ተሸክሞን ይሄዳል። ከክርስቶስ ስንመለስ ደግሞ ግን ነፍሳችን ተሸክማን ትሄዳለች። ነፍሳችን ተሸክማን መንፈሳዊ ሆነን እንሄዳለን። አሁን ነፍስ ስጋ ምናምን ሲባል ለመለያየት ሳይሆን ዳይሜንሽኑ ነው። የትኛው ዳይሜንሽን ነው የሚሸከመው? ወደ መንፈሳዊ ዳይሜንሽን ነው ያለው፣ ስጋዊ ዳይሜንሽን። በነፍሴ እየሄድኩም ስጋ ሊሸከመኝ ይችላል፣ ስጋዊ እስከሆነ ሐሳቤ ድረስ። ከዛ ደግሞ መልሼ በነፍሴም እየሄድኩ ዳይሜንሽን ማነው በስጋዬም እየሄድኩ ዳይሜንሽን የመንፈሳዊ ከሆነ ያው የነፍስ ስራ እየሰራሁ ነው። በእግሬም እየሄድኩ ዳዴም እያልኩ ማለት ነው። ስለዚህ የዳይሜንሽን ጉዳይ ነው እና ይሄ አሁን ምንድነው ወደ ዘመን አስገብተን ስንፈታው በኋላ እኛ ሰዎች አሁን ነፍሳችን በስጋ ውስጥ ነው ያለችው። በስጋ ነው የምትኖረው ማለት ነው። የምትጸድቅ ከሆነም በስጋ ነው የምትጸድቀው። ማናት? ነፍሳችን። ከዛ በኋላ ግን የምንኖረው ስጋችን የሚኖረው በነፍሳችን ነው እና ይሄ ሁለቱ ዓለም የሚያሳይ ነው። ስለዚህ የዳግም ትንሣኤ ወስደን ይሄ ከፈታ ነው ያው ስጋችን ነው በነፍሳችን የሚኖረው። ስጋችን ነው በነፍሳችን የሚኖረው። እንገለበጣለን ማለት ነው። ልክ እግዚአብሔር በህልውናው ነው የሚኖረው፣ ህልውናው ነው በእግዚአብሔር የሚኖረው። አካሉ በህልውናው ይኖራል፣ አካሉ ነው ወይ በህልውናው ነው ወይ በአካሉ የሚኖረው የሚሉ ጥያቄዎች አሉና ከነዚህ አንጻር ስናየው ሰው በኋላ የሚኖረው በነፍሱ ስጋ በነፍስ ነው የሚኖረው በዳግም ትንሣኤ ነው እያልኩ ያለው እና ይሄ እንዴት ይዙልኝ። ይሄ ስፈታው ደግሞ ምን ሆነ ማለት ነው? አሁን ወደ አራተኛው ሂጄ ነው እየፈታው። እዚህ ሁኜ ልፈታው አልችልም። ወደ አራተኛ ማለት ይሄ ሪስቶሬሽን የሚባለው ወይም ደግሞ ዳግም ትንሣኤ ከሱ በኋላ ባለውን ህይወታችን ስንፈታው፣ ስለዚህ መሸጋገሪያ ይሆናል ማለት ነው። እስከሱ ድረስ ስጋችን ነው የሚሸከመን፣ ከሱ በኋላ ነፍሳችን ትሸከመናለች። ስጋችን ሲሸከመን የራሱ የሆነ መንገድ አለው።
ስጋችን ሲሸከመን ሁሉ የምናደርጋቸው ነገሮች አሉ። ነፍሳችን ስትሸከመን የሚቀሩ ነገሮች አሉ። ትዳርም ጭምር ማለት ነው። ጾታም ጭምር ማለት ነው። ጾታም የሚቀረው ዝም ብሎ ተነጥሎ ስለሚጣል ሳይሆን እዛ የምንኖረው በነፍሳችን ስለሚሆን ማለት ነው። በነፍሳችን ስላችሁ ዝም ብሎ እንዴት እንደማስረዳችሁ እንጃ፣ ግን ሌላ ጊዜ እናየዋለን። ይሄ ማለት እችላለሁ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሬት ላይ ስልጣን እንዳለው ኃጢአትንም እንደሚያስተሰርይ ኃጢአትንም ይቅር እንደሚል በዋናነት ደግሞ የመጣበት እሱ ስለሆነ ነው። በቀራንዮ ያለው ኦ አባ ስረይ ለሙስነ ይገብሩ በዘኢያእምሩ የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ እዛ መስቀል ከተሰቀለ በኋላ አይ ገሌ ቁስል አለው አድነው እገሌም እንዲህ አለው አድነው አላለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የበሽተኛ ሐኪም አይደለም፣ የቁስል ሐኪም አይደለም። አይችልም እያልኳችሁ አይደለም። በሱ አይን አይችሰን የምናከብረው ክርስቶስ አይደለም ያለን። የምናከብረው ሰዎችን አስቀድሞ መፍጠር በመቻሉ ከፈጠረ በኋላ ደግሞ የፈጠረውን ሰው አክሎ በፍቅር ወርዶ ሰውን ሆኖ በሰው ተገብቶ የኛ መከራ መቀበሉ ነው። ከዛ በኋላ የሚያደርጋቸው ነገሮች ግን ያው እኛ ለማስተማር የሄዱ ናቸው። በቀራንዮ ላይ ተሰቅሎ በነበረበት ጊዜ ቁስል የመፈወስ ስራና ዓላማ ብቻ ቢሆን ኑሮ የነበረው እዛ የተሰቀሉ በቀኝ የነበረው ጥጦስ ሲናገረው የነበረ ንግግር ከችንካሩ ያድነው ነበረ፣ ወይም ደግሞ ህመሙ በሽታው ይፈውሰው ነበረ። ከበሽታ በላይ ግን በሽታን ከማዳን በላይ ግን የሚሰጥ ስጦታ ስለነበረ ያው ዮም ትሄሉ ምስሌ ውስተ ገነት፣ ከኔ ጋር ገነት ትኖራለህ፣ ከኔ ጋር መንግስተ ሰማያት ከኔ ጋር ትሆናለህ የሚል ንግግር ነው የነገረው። ከዛ በኋላ እኛን ሲነግረን መስቀላችሁ ተሸክማችሁ ተከተሉኝ። ስለዚህ መከራችን ተሸክመን፣ መከራ እኮ ቁስል ነው። ስለዚህ ቁስላችን ተሸክመን እንድንሄድ ነውና ይሄኛውን ደግሞ ይሄ ካልኩ በኋላ በሌላ ጊዜ ስለ ታዲያ ጸበል ምንድነው? የስጋ ፈውስ ለማግኘት አይደለም ወይ እዛ ሰው እየተሰለፈ ያለ? እንዴትስ መጣ? ከዛ ሁለተኛ ደግሞ ገድላት ላይ ያው ተአምር፣ ትልቁ ተአምር የሚባለው በሽተኛ ፈወሰ፣ መካናሱ እንድትወልድ አደረገ፣ ሙት አስነሳ አይደለም ወይ ያለው? ታዲያ ይሄ እንዴት ነው የሚታየው የሚለው ደግሞ ገድላትን በሌላ ጊዜ በእንትኑ እናያቸዋለን፣ በሰፊው እናያቸዋለን ብዬ ቃል ገባላችኋለሁ። ያው ታስታውሱኛላችሁ ማለት ነው። ስለዚህ የዚህኛውን ታሪክ በዚህ ላብቃ። የዘለልኳቸው ያሉ ብዙ ነገሮች አሉ። ነገር ግን ከጊዜያችን አንጻር ለማየት ነው። አንዱ ታሪክ ነው እስካሁን ያየነው። ሌሎቹ ፈጠን ፈጠን ብለን ለማየት እንሞክራለን። አሁን ቀጥሎ ያለ አሁንም ያነቡልኛል የእንታ ናሁ